የተማመኑ እሱን ገንዘብ ያደረጉ አንተ አምላክ ነህ፣ አንተ ጌታ ነህ፣ አንተን እንጠብቃለን ያሉ ለሐሳዊው መሲህ ያልሰገዱ የሐሳዊውን ነብይን የስተት የመታሃት ታምራት ያልተመለከቱ ድል ማድረጋቸውን የሚገልጽ ምዕራፍ ነውና በተለምዶ የድል አድራጊዎች ምዕራፍ፣ የአሸናፊዎች ምዕራፍ፣ የመጽናኛ ምዕራፍ እያልን እንመለከተዋለን። ዮሐንስ ራዕይ ምዕራፍ 15ን በዚህ አይነት ሂደት ነው የምናየው። ዮሐንስ ራዕይ ምዕራፍ 15 አሁን ያው ዛሬ እንጀምረዋለን። ምዕራፍ 14 ጨርሰናል። ምዕራፍ 15ን ስንማር ዮሐንስ ራዕይ ምዕራፍ 2፣ ዮሐንስ ራዕይ ምዕራፍ 3 ድል ላደረገው ይሄንን እሰጠዋለሁ፣ ድል ለነሳው ይሄንን እሰጠዋለሁ የሚለውን የጌታችን የመድኃኒታችን የኢየሱስ ክርስቶስን ቃል እያሰብን ድል አድራጊዎች ያገኙትን ክብር የምንመለከትበት ምዕራፍ ነው። ስለዚህ ራዕይ ዮሐንስ ምዕራፍ 15 የድል ምዕራፍ የድል ምዕራፍ እያለን እንመለከታለን። ዛሬ በዛሬው ትምህርታችን ላይ ከቁጥር 1 ጀምረን እንግዲህ እግዚአብሔር አምላክ እስከፈቀደልን እንሄዳለን። ትምህርቱን ዛሬ ለመጨረስ መሻቱ ነበረኝ፣ መጨረስም ደግሞ እንችላለን። 8 ቁጥርና ግን ደግሞ በደንብ እናንተም ገንዘብ ማድረግ አለባችሁና በደንብ እናንተንም ማስቸኮል አይጠበቅብኝም። እናንተም እየተማራችሁ በደንብ ሐሳቡ እየገባችሁ እንድትሄዱ በሚል ሂደት ግማሹን ነው ዛሬ የምናየው። ክፍል 1 ብቻ ነው የምናየው። ክፍል 2 ላይ እንጨርሳለን። ረቡዕ ዕለት እንጨርሳለን ማለት ነው። ረቡዕ ዕለት እንጨርሳለን። ምዕራፍ 15ን ረቡዕ ጨርሰን ከዛ ዓርብ ዕለት ምዕራፍ 16 እንጀምራለን ማለት ነው። ስለዚህ እየጨረስን ነው። በቃ 22 ምዕራፍ ያለው መጽሐፍ ነው። ምዕራፍ 15ን ረቡዕ ከጨረስን በኋላ የሚቀረን ምዕራፍ ስንት ነው ማለት ነው? 1 2 3 4 5 6 7 ምዕራፍ ብቻ ነው። ፍጹም ምዕራፍ ብቻ ነው የሚቀረን። ጥቂት ምዕራፍ ብቻ ነው የሚቀረን። በቃ ከዛ ያልቃል። በቀሩት ምዕራፎች የምናየው ስለ ሰማያዊት ኢየሩሳሌም የምናይ ይሆናል። ሰፊውን እሱን ነው የምንመለከተው። ሐሳዊው መሲህ፣ ሐሳዊ ነቢይ፣ ዲያብሎስ የተባለ ሰይጣን ፍርዳቸውን እንመለከታለን። ቅዱሳን ድል ያደረጉ በእግዚአብሔር ኃይል ክፉን ድል ያደረጉ የሚያገኙትን ክብር እያየን የቤተክርስቲያንን የምትናፍቀውን የምትጽናናበትን ወራቶች በራዕይ መጽሐፍ እያየን የምንቀጥል ይሆናል ማለት ነው። በራዕይ መጽሐፍ እያየን የምንቀጥል ይሆናል። ምዕራፍ 11፣ ምዕራፍ 12፣ ምዕራፍ 13 ላይ ቤተክርስቲያን ላይ እየደረሰ ያለውን ፈተና፣ ከዛ በኋላ ደግሞ የመጽናኛ ምዕራፎች ናቸው እነዚህ ክርስቲያኖች የሚጽናኑባቸው ምዕራፎች። ተስፋ የሚያደርጉ በክርስቶስ በእውነት ያመኑ ክርስቲያኖች ተስፋ የሚያደርጓቸው ምዕራፎችን ነው እያየን የምናየው። እግዚአብሔር ለታመኑት እርሱን ለጠበቁት በእውነት ለሚወዱት የሚሰጠውን ክብር የሚሰጠውን አክሊል ማለት ክብር ማለት ነው የምናይባቸው ምዕራፎች ናቸው። ይህንን ነው ከዚህ በኋላ የምንመለከተው። በርቱ። ይህንን ካልኩ ቀጥታ ወደ ትምህርታችን እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ የምንማረውን ትምህርታችንን ሚስጥሩን ግለጥልን። አንተ በወደድከው፣ አንተ በፈቀድከው፣ አንተ እኛ እንድንመላለስ በተመለከትከው መንገድ እንድንመላለስ እግዚአብሔር አምላክ ሆይ እርዳን። ልቦናችንን ክፈትልን። የምንሰማውን ቃል መስማት ብቻ ሳይሆን በሰማንበት መልካም ጎዳና እንድንመላለስ እርዳን። የዮሐንስ ራዕይ ምዕራፍ 15 ገጸ ንባብ ቁጥር 1 የሚጀምረው ሌላም ታላቅ ድንቅ ምልክት በሰማይ ታየ ብሎ ነው። በሰማይ አየሁ ብሎ ነው። እሺ ሌላም ይቅርታ አንዴ ሌላም ታላቅና ድንቅ ምልክት በሰማይ አየሁ ብሎ ይጀምራል። ሌላም ታላቅና ድንቅ ምልክት በሰማይ አየሁ ብሎ ይጀምራል። ምን ማለት ነው? ይሄንን ክፍል በደንብ አድርገን እንረዳ። መጀመሪያ ሌላም ማለቱ ከዚህ በፊት ያያቸው ራእዮች አሉ። ከዚህ በፊት ያያቸው ታላቅና ድንቅ የሆኑ ራእዮች አሉ። ይሄ ደግሞ የተለየ ራእይ ማየቱን ነው የሚገልጽልን። ሌላም ማለቱ ከዚህ በፊት ካያቸው የተለየ መሆኑን ለመግለጽ ነው። ሌላም ታላቅና
ድንቅ ምልክት በሰማይ አየሁ አለ። በሰማይ አየሁ ማለቱ ራዩ የታየው ከእግዚአብሔር ዘንድ መሆኑን ለመግለጽ ነው። በእግዚአብሔር ፈቃድ መሆኑን ለመግለጽ ነው። ሰዋዊ የሆነ እይታ እንዳልሆነ፣ በሰዋዊ ፈቃድ የሚነገር ንግርት እንዳልሆነ፣ በሰዋዊ ፈቃድ የሚጻፍ ጽሑፍ እንዳልሆነ ሰማያዊ የሆነ ማለትም ከእግዚአብሔር የሆነ ራእይን ማየቱን ለመግለጽ ነው። ሌላም ታላቅና ድንቅ ምልክት በሰማይ አየሁ ያለው። ኦኬ፣ ታላቅ ድንቅ ማለቱ ምልክቱን የገለጠለት እግዚአብሔር እርሱ ታላቅ መሆኑን ለመግለጽ ነው። እና ሌላም ታላቅ ድንቅ ምልክት በሰማይ አየሁ ብሎ ይጀምራል። ሌላም ታላቅና ድንቅ ምልክት በሰማይ አየሁ ብሎ ይጀምራል። እሺ፣ ምንድነው ያየው የሚለውን እንመልከት። የእግዚአብሔር ቁጣ በእነርሱ ስለሚፈጸም ኋላኛዎቹን 7 መቅሰፍቶች የያዙ 7 መላእክት ታዩ ይላል። ምን የያዙ? 7 የእግዚአብሔርን ትእዛዝ የሚፈጽሙ የእግዚአብሔርን በኃጥአን ላይ የሚወርደውን መቅሰፍት የሚያወርዱ ትእዛዙን የሚፈጽሙ 7 መላእክትን አየው። 7 የሚለው በብዙ ይተረጎማል። አንዱ ፍጹም የሆነ የእግዚአብሔርን ፍርድ ልንመለከት ነው ማለት ነው። ይሄ ፍርድ ግን የሚገለጠው በማን ላይ ነው? በኃጥአን ላይ ነው። በኃጥአን ላይ የሚገለጠው መቅሰፍት ወይም ፍርድን በኃጥአን ላይ የሚገለጠው መቅሰፍት ፍርድን የተቀበሉ 7 መላእክት አየሁ ይላል። ኦኬ፣ መቅሰፍቱ የታየው በምን ላይ ነው? በቀደም እንዳየነው በሰማይ ላይ ነው። ምን ማለት ነው? የእግዚአብሔር ትእዛዝ መሆኑን ያመለክታል። ኦኬ፣ እነዚህ 7ቱ መላእክት የእግዚአብሔርን ትእዛዝ ለመፈጸም በኃጥአን ላይ ፍርድን እግዚአብሔር ሊያስተላልፍ እነዚህን 7 መላእክት ትእዛዝ መቀበላቸውን ከእግዚአብሔር ዘንድ የሚገልጽ ክፍል ነው። ከእግዚአብሔር ዘንድ የሚገልጽ ክፍል ነው። እሺ፣ በኋለኛው ማለቱ ምን ማለት ነው የሚለውን ክፍል እንመለከታለን። ይሄ ይላሉ አባቶቻችን፣ ኋለኛው ማለቱ በመጨረሻው ዘመን በኃጥአን ላይ የእግዚአብሔር ፍርድ እንደሚገለጥ የሚነግረን ክፍል ነው። በኃጥአን ላይ በመጨረሻው ዘመን እግዚአብሔር አምላክ በመጨረሻው ዘመን እርሱን ባልተመለከቱ በእርሱ እውነት ባልተመላለሱ ኃጥአን ላይ የሚፈርደውን ፍርድ እየገለጠልን ነው። ስለዚህ ሌላም ታላቅና ድንቅ ምልክት በሰማይ አየሁ ከእግዚአብሔር ዘንድ የሆነ ትእዛዝ መሆኑን ሲገልጥ የእግዚአብሔር ቁጣ በእነርሱ ስለሚፈጸም ኋለኛዎቹ ማለቱ በኋላ ላይ የሚፈጸም የእግዚአብሔር መቅሰፍት በመጨረሻው ዘመን የሚፈጸም የእግዚአብሔር መቅሰፍት ከሌሎቹ መቅሰፍት ለመለየት ነው ይላሉ። ለምሳሌ አሁን አንዳንድ መምህራን ግብፃውያንን ያነሳሉ። እግዚአብሔር አምላክ በግብፃውያን ላይ ያወረደው መቅሰፍት አለ። ሙሴን ፈርዖንን እምቢ ባሉ ጊዜ እግዚአብሔር አምላክ ሙሴና አሮንን እምቢ ባሉ ጊዜ እግዚአብሔር አምላክ በፈርዖን ላይ ክንዱን ገልጦበታል፣ ኃይሉን ገልጧል። መቅሰፍትን በግብፅ ምድር ላይ አውርዷል። ብዙ መቅሰፍቶች በተለያዩ ዘመን የተለያዩ መቅሰፍቶች ከእግዚአብሔር ዘንድ ሆነው አይተናል በኃጥአን ላይ። ይሄኛው ግን የመጨረሻው መቅሰፍት የመጨረሻው ማለት በመጨረሻው ዘመን እግዚአብሔር ፍጹም የሆነ መቅሰፍትን በኃጥአን ላይ ለማውረድ ትእዛዝን ማውጣቱን የሚናገር ክፍል ነው። አንድምታ ትርጓሜያችን ይህን ክፍል በሰማይ ታላቅ ምልክት ታየ ብለው ይጀምሩና የእግዚአብሔር ማዕቱ ይሉታል። መቅሰፍት ማለት ነው የእግዚአብሔርን ቅጣት በኃጥአን ላይ የእግዚአብሔር ማዕቱ የሚፈጸምበትን 7 ስራ የታዘዙ 7 መላእክት ታዩ። ከዚህ በኋላ ብሎ የሚቀጥለውን ክፍል ቁጥር 2 የምናየው ይሆናል። ግን ከዛ በፊት መጀመሪያ ቁጥር 1 ላይ ያለው የእግዚአብሔር ፍርድ በኃጥአን ላይ ሊገለጥ ነው ማለት ነው። እነዚህ ኃጥአን ምንድነው ያደረጉት? እግዚአብሔርን ክደዋል፣ ለመሲሁ ሰግደዋል፣ ለሐሳዊው ነቢይ ተገዝተዋል፣ ቃሉን ሰምተዋል፣ በምትሃት የተደረገውን ታምራት አይተው ለሐሳዊው መሲህ አንተ
በእውነት መሲህ ነህ ክርስቶስ ነህ ብለዋል። አንድም በተለያየ የጊዜ ሂደት ውስጥ የዘመን ሂደት ውስጥ እግዚአብሔር አምላክ እንድንመለከት ያዘዘውን ያንን መልካም መንገድ አልመለከትም ያሉ ኃጥአን በተለያየ ኃጢአት ውስጥ የታሰሩ ፍርዳቸውን የሚቀበሉበት ምዕራፍ ነው። ፍርዳቸውን የሚቀበሉበት ምዕራፍ ነው። እግዚአብሔር ደግሞ ፍርዱ ሁሌ ትክክለኛ ነው። ያዕቆብ መልእክቱ ላይ አንዴ ወደ አዲስ ኪዳን መጽሐፍ ልሰራችሁ ምን ይለናል? የያዕቆብ መልእክት ምዕራፍ 2 ቁጥር 13 ስለምትጽፉ ስለ እግዚአብሔር ፍርድ ሲናገር እንዲህ ይላል። ከቁጥር 7 ጀምሬ ላንብብላችሁ። የተጠራችሁበትን መልካሙን ስም የሚሰድቡ እነርሱ አይደሉም? ምን ይልና ነገር ግን መጽሐፍ ባልንጀራህን እንደራስህ ውደድ እንደሚል የንጉሥን ሕግ ብትፈጽም መልካም ታደርጋለህ። ለሰው ፊት ግን ብታደላ ኃጢአትን ትሰራላችሁ፣ ሕግም እንደ ተላላፊዎች ይወቅሳችኋል። ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል። አታመንዝር ያለው ደግሞ አትግደል ብሏልና። ኦኬ፣ አታመንዝር ያለው አትግደል ብሏልና። ባታመነዝር ነገር ግን ብትገድል ሕግን ተላላፊ ሆነሃል። ኦኬ። ስለዚህ ሰዎች በተለያየ አይነት በደል ለምሳሌ በዝሙት ኃጢአት ውስጥ የወደቁ ሰዎች ሌላ ሰው ደግሞ ሰውን ቢያጠፋ ወይም በዘረኝነት ወይም በተለያየ አይነት ኃጢአት ውስጥ የታሰረ ሰው ሊኖር ይችላል። እነዛ ሁሉ ግን ከእግዚአብሔር የቁጣው ፍርድ አያመልጡ፣ ፍርድን ገንዘብ ያደርጋሉ። ኦኬ። ያ በዝሙት ያደረገው ሰው ከገደለው ወይም ደግሞ ከተሳደበው ወይም ደግሞ እግዚአብሔርን ከካደው በተለያየ ኃጢአት ውስጥ ከገባው ስፔር አይደረግም። እሱም ይቀጣል፣ ሌላም ዝሙትም የፈጸመው ይቀጣል፣ ነፍሰ ገዳዩም ይቀጣል፣ እግዚአብሔርን የካደውም ይቀጣል። እግዚአብሔር ፍርዱ በፍርዱ ላይ አድሎነት አንመለከትም። አይ አንተ እኮ ስድብ ብቻ ነው የተሳደብከው ሰው አልገደልክም ብሎ እግዚአብሔር ፍርድን ወደ አንተ ከማምጣት አይከለከልም። እየሰማችሁ ነው? ይሄ ቃል ያዕቆብ ምዕራፍ 2 ላይ እግዚአብሔር ዘንድ ማድላት የለም። ገና ገብታችሁ ስታዩ እኮ ቁጥር 1 ላይ ወንድሞች ሆይ በክብር ጌታ በጌታችን በኢየሱስ ክርስቶስ ያለውን እምነት በሰው ፊት በማድላት አትያዙ ብሎ ነው የሚጀምረው። ስለዚህ እግዚአብሔር አምላክ አንተ ዝሙት ነው ያደረግከው፣ አንተ ስድብ ነው የተሳደብከው፣ አይ አንተ ሰው ነው የገደልከው፣ አንተ ደግሞ በዚህ ኃጢአት ነው የተመላለስከው፣ ዘረኝነትን ገንዘብ አድርገሃል ብቻ ብሎ ልዩነትን አያደርግም ወይም ማድላትን አይይዝም። አይ እኔ የምቀጣው ዘማውያንን ብቻ ነው አይልም፣ ወይም ደግሞ እኔ የምቀጣው ተሳዳቢያን የሚሳደቡትን ብቻ ነው አይልም፣ ወይም ደግሞ እኔ የምቀጣው በተለያየ ኃጢአት ውስጥ ያሉትን ነው አይልም። ሁሉም በደል ያደረገ በእግዚአብሔር ላይ ከፍርዱ ይቀበላል፣ ይቀጣል። ይሄንን ነገር ያነሳና ያዕቆብ እግዚአብሔር በፍርዱ ምንድን ነው ማድላት አይታይም፣ ጻድቅ ነው፣ እውነተኛ ነው፣ ትክክለኛን ፍርድ ነው የሚፈርደው፣ አድሎነትን አያሳይም፣ ገንዘብ አያደርግም ነው እያለን ያለው። ራዕይ ዮሐንስ ላይም የምናየው ያንን ነው። እግዚአብሔር አምላክ በደለኞችን ኃጢአተኞችን ፍርድን ሲሰጥ መዓቱን ሲያወርድባቸው እንመለከታለን። በድለዋልና እግዚአብሔርን እንደ እግዚአብሔርነቱ መጠን አላከበሩትም፣ አላከበሩትም እና ፍርድን ገንዘብ ያደርጋሉ። ለኃጥአን ነው ይሄ የተነገረ። ጻድቃን ግን በእውነት እርሱን ታምነዋልና እነሱ ደግሞ ምን ይደረግላቸዋል? ይፈረድላቸዋል። ነው የአባቴ ብሩካን ዓለም ከተዘጋጀ ጀምሮ የተዘጋጀላችሁን የእግዚአብሔር መንግስት ውረሱ የሚለውን ቃል እንዲያደምጡ እግዚአብሔር አምላክ ደግሞ ይፈርድላቸዋል። ቁጥር 1 ላይ የኃጥአንን ፍርድ እናያለን። ቁጥር 2 ላይ ለጻድቃን የሚፈረድላቸውን ደግሞ ፍርድ እንመለከታለን። ሁለቱን ለይተን ማወቅና መረዳት ያስፈልጋል። ቅዱስ ጳውሎስ በሮሜ መጽሐፉም ላይ ሮሜ ምዕራፍ 2 ላይ ስትመጡ እንዲህ ይላል። ለምትጽፉ ሰዎች ብትይዙ ጥቅስ ስናገር በጣም መልካም ነው። ሮሜ ምዕራፍ 2 ቁጥር 11 ላይ ይኸው እግዚአብሔር ለሰው ፊት አያዳላምና። ኦኬ፣ እግዚአብሔር ለሰው ፊት አያዳላም። ያዕቆብ የተናገረውን አሁንም ሐዋርያው ቅዱስ ጳውሎስ ሲናገር እናያለንና በእግዚአብሔር ዘንድ አድሎነት የለም። ቃሉን ያልጠበቀ የተለያየ ኃጢአት እንኳን ገንዘብ ቢያደርግ ግን እግዚአብሔር ዘንድ ፍርድን ይቀበላል፣ ከፍርድ አያመልጥም
እያለን ነው። ያዕቆብ በእግዚአብሔር ዘንድ ፍርድ በእግዚአብሔር ዘንድ አድሎ እንደሌለ ቅዱስ ጳውሎስም ይነግረናል። ከዚሁ ጋር ተያይዞ የማቴዎስ ወንጌል ምዕራፍ 7ን የእግዚአብሔርን ፍርድ ለማየት የማቴዎስ ወንጌል ምዕራፍ 7ን ስትመለከቱ ከዛ ማቴዎስ 7ን ብናይ ይሻላል። ከቁጥር 22 ቁጥር 21 ጀምሮ ላምቦ በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። ምን የሚያደርግ ነው አለ? የአባቴን ፈቃድ የሚፈጽም ነው። የእግዚአብሔርን ፈቃድ የሚፈጽም የአባቱ ፈቃድ የእሱ ፈቃድ ነውና የእግዚአብሔር አብ ፈቃድ የእግዚአብሔር ወልድ ፈቃድ ነው። የእግዚአብሔር ወልድ ፈቃድ የእግዚአብሔር መንፈስ ቅዱስ ፈቃድ ነው። አብ ወልድ መንፈስ ቅዱስ በፈቃድ ስንት ናቸው ብላ ነው ቤተክርስቲያን ያስተማረችን? አንድ። ኦኬ። ስለዚህ በሰማያት ያለው የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም አለ ጌታ። ከዛ ይቀጥልና በዚያን ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ብዙ ታምራት አላደረግንምን? ይሉኛል። የዚያን ጊዜም ከቶ ምን አላችሁማል? አላውቃችሁም። ይኸው ከቶ አላውቃችሁም እናንተ አመፀኞች ከእኔ የራቁ ብዬ እመሰክርባቸዋለሁ። ይሄ ቃል የተነገረ ለማን ነው? ለኃጥአን። ይሄንን እግዚአብሔር አምላክ እንዲናገር ያደረገው ምንድነው? እነርሱ በእውነት በፍጹም ፍቅር እግዚአብሔርን መስለው ስላልተመላለሱ ነው። ስለዚህ እግዚአብሔር አምላክ ኃጢአታቸውን ልዩነት ተመልክቶ በፍርዱ ላይ አድሎ እንደማያደርግ ያዕቆብም ያስቀመጠልን ክፍል አይተናል። ስለዚህ ራዕየ ዮሐንስ ምዕራፍ 15 ቁጥር 1 ላይ የምንመለከተው በኃጥአን ላይ የሚወርደውን መቅሰፍት፣ የእግዚአብሔር ፍርድ፣ የእግዚአብሔር ቁጣ፣ ፍጹም የሆነው ቁጣ እንመለከታለን። ሰባት መላእክት መነሳታቸው፣ ሰባት መሆናቸው፣ ለምን 2 አልሆኑም? ለምን 3 አልሆኑም? ለምን 4 አልሆኑም? ለምን 5 አልሆኑም? የተለያየ ጥያቄ ሊያስነሳ ይችላል። 7 የመሆኑ ሚስጥር ግን የእግዚአብሔር ፍርድ ፍጹም መሆኑን ለመግለጽ ነው። የእግዚአብሔር ፍርድ ፍጹም መሆኑን ለመግለጽ ነው። ኦኬ፣ እሺ፣ ቁጥር 2 ላይ እንምጣ። በእሳትም የተሰቀለውን የብርጭቆ ባህር የሚመስል አየሁ ይላል። በእሳትም የተቀላቀለውን የብርጭቆ ባህር የሚመስል አየሁ ይላል። አሁን በእሳት የተቀላቀለው የብርጭቆ ባህር ምንድነው? የብርጭቆ ባህር የተባለ ምንድነው? በእሳት መቀላቀሉ ምንን ይናገራል የሚለውን እነዚህ ሁለቱን ነጥቦች ማወቅ ያስፈልጋል። ወደ ሌላው ከመሄዳችን በፊት ቁጥር 2ን ክላሪፋይ ከማድረጋችን በፊት የብርጭቆ ባህር የተባለ በባህር የተመሰለ ባፕቲዝም ነው፣ ጥምቀት ይላሉ አበው። ኦኬ፣ አባቶቻችን ግብፃውያን መተርጉማንንም እናያለን። ቄስ ቴዎድሮስ ማላቲ በፓትሪስቲክ ኮሜንታሪያቸው ላይ ምን ብለው አስቀምጠውታል? ስታንዲንግ ኦን ዘ ሲ ኦፍ ግላስ፣ የብርጭቆ ባህር የሚለውን ምን ብለው ነው ያስቀመጡት? ባፕቲዝም ብለው ነው ያስቀመጡት። as a sea of glass mixed with fire we have seen before that the sea of glass which is before the throne indicates baptism. ኦኬ፣ the sea of glass ምንድነው? በእሳት መቀላቀሉ ምንን ይናገራል የሚለውን እናያለን። ከዛ በፊት ግን የባህር ብርጭቆ የተባለ ጥምቀትን ያሳያል። ኦኬ፣ ጥምቀትን የሚያሳይ ክፍል ነው። ታዲያ ለምንድነው በእሳትም የተቀላቀለው የብርጭቆ ባህር መባሉ? እሳት ፈተና ብሎ ይተረጉሙታል። አዎ፣ እናየዋለን በኋላ በተርጓሚያችንም ላይ። ፈተና ክርስቲያኖች የሚደርስባቸው ፈተና በቤተ ክርስቲያን አምነው ተጠምቀው ወደ ቤተ ክርስቲያን ከተጨመሩ በኋላ ማርቆስ 16:16 ላይ ስትመለከቱ ይሄ እንደውም ለኛ ለብዙዎቻችን ትምህርት ነው የሚሆነው። የማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ምን የሚል ቃል ተጽፏል? ያመነ የተጠመቀም ይድናል፣ ያላመነ ግን ምን ይልበታል? ይፈረድበታል። ሰው ልጅ አምኖ በማን ነው የሚያምነው? በእግዚአብሔር አምኖ ከዛ ይጠመቃል፣ ከዛ ወደ ቤተክርስቲያን ይጨመራል። አምኖ ተጠምቆ ይጨመራል። ስለዚህ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል አለ። ይሄንን በሐዋርያው ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 9 ላይ አይተናል። ሐናንያ ጳውሎስ ካመነ በኋላ ሲጠመቅ አይተናል። ኤኒዌይስ በብርጭቆ ባህር የተመሰለ ጥምቀት ነው ይላሉ አባቶቻችን። ከዚህ ጋር ግን እሳት መባሉ ምንድነው ቢሉ ክርስቲያኖች የሚደርስባቸው ፈተና እሳት ተብሎ ይጠራል። አንድ ወርቅ የሚባለው ኦኬ በእሳት ውስጥ ሲያልፍ ነው። በተለያዩ መከራ ውስጥ ሲያልፍ እሳት ሲነካው ወርቅ ተብሎ ይጠራል። እንዲሁም እኛ በእምነታችን ካልተፈተንን
በእሳት የተመሰለ ፈተና እኛን ካላገኘን ኦኬ እውነተኛ ጻድቃን እውነተኛ ሰማዕታት እውነተኛ ቅዱሳን መሆናችን በምን ይገለጣል ያለ ፈተና? ተመልከቱ ቅዱስ ጴጥሮስ ምንድነው ያለው በአንደኛ የጴጥሮስ መልእክት ተመልከቱ በአንደኛ የጴጥሮስ መልእክት ምዕራፍ 1 ቁጥር 7 ላይ ይሄው አንደኛ የጴጥሮስ መልእክት ምዕራፍ ስንት አልኳችሁ 1 ቁጥር 7 ምን ብሎ አስቀመጠ ቅዱስ ጴጥሮስ? በዚህም እጅግ ደስ ይላችኋል አለ። ኦኬ ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ ምናችሁ አለ እምነታችሁ። በእሳት ማለት ፈተና ነው የሚናገረው። እሳት በመጽሐፍ ቅዱስ ላይ የእግዚአብሔርን ፍርድ ሲገልጽ እናያለን። በቅዱሳን ላይ የሚደርሰውን ፈተና ሲገልጽ እንመለከታለን። ስለዚህ ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ አለ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴ የሚገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል ይላል። በፈተና ውስጥ ማለፍ ይሄ ክርስቲያናዊ የክርስቲያን ሰው ህይወት ነው። ፈተና አለ። ኦኬ ክርስቲያን ተብለን ሁሉ ነገር የተመቻቸው ሁሉ ነገር የተደላደለ አድርገን የምናስብ ሰዎች ካለን ይሄ ተሳስተናል። በአንድም በሌላም እንፈተናለን። ግን እምነታችን ሲፈተን እኛ ምን መሆን አለብን? በእምነት መጽናት መቻል አለብን። በእምነት ጸንተን በእሳት ውስጥ ወርቅ ሆነን ማለፍ መቻል አለብን። ወርቅ ሆነን ማለፍ መቻል አለብን። ለዚህ ነው ሐዋርያው ቅዱስ ጳውሎስ በዚህም እጅግ ደስ ይላችኋል፣ ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋና ለክብር ለውዳሴ የሚገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል የሚለው። ኦኬ ሰዎች በፈተና ውስጥ ያልፋሉ። ግን ደግሞ ፈተናው ምንድነው የሚያደርጋቸው? እምነታቸውን አጠንክረው ይይዙ ዘንድ ገንዘብ እንዲያደርጉ ይረዳቸዋል። ቅዱስ ጳውሎስ እኮ በሮሜ መልእክቱ ምን የተናገረው ይሄንን ነው። ሮሜ ምዕራፍ 8 ላይ ተመልከቱ። ሮሜ ምዕራፍ 8 ላይ ቅዱሳን በብዙ ፈተና በብዙ እሳት ውስጥ እንዳለፉ ይነግረናል። ይሄው ከቁጥር 35 ጀምሬ ላንብብላችሁ። ከክርስቶስ ፍቅር ማን ይለየናል አለ። ኦኬ መከራ አንድ እሳት ነው። የተለያየ አይነት መከራ ክርስቲያኖች ይደርስባቸዋል። አላውያን ነገስታት እጅ ይጭኑባቸዋል። አይተናል በያዕቆብ ታሪክ ላይ በሐዋርያት ታሪክ ላይ። ስለዚህ ከክርስቶስ ፍቅር ማን ይለየናል ካለ በኋላ መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? እነዚህ ሁሉ እሳት ተብለው የተጠሩ ፈተና መከራዎች ከእግዚአብሔር ፍቅር ሊለዩን ይችላሉ ወይ? ቅዱሳንን ከእግዚአብሔር ፍቅር ሊለዩ ይችላሉ ወይ? በፍጹም። ራሱ ጠይቆ ራሱ ይመልሳል ሐዋርያው ቅዱስ ጳውሎስ። ምን ይላል? ስላንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን አለ። ዛሬ እሱን ክፍል ነው የምናየው ማለት ነው። ራዕየ ዮሐንስ ምዕራፍ 15 በልጠው ድል አድርገው ቆመው በገናን ይዘው ለእግዚአብሔር ምስጋና ሲያቀርቡ ቅዱሳንን እንመለከታለን። ለዚህ ነው ሐዋርያው ቅዱስ ጳውሎስ ከክርስቶስ ፍቅር ማን ይለየናል? መከራን የታገሰ ወይስ ጭንቀትን የታገሰ ወይስ ስደትን የታገሰ ወይም ደግሞ ራብን የታገሰ ወይም ደግሞ ራቁትነትን የታገሰ ወይም ደግሞ ፍርሃትን የታገሰ ወይም ደግሞ ያላውያንን ሰይፍ የታገሰ እርሱ ከአሸናፊዎች ይበልጣል። ድል አድራጊው እርሱ ነውና ስላንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን አለ በወደደን በእርሱ ማን ነው? በእርሱ የሚለው ክርስቶስን ነው። በእርሱ ከአሸናፊዎች እንበልጣለን ይላል ሐዋርያው ቅዱስ ጳውሎስ። በራዕየ ዮሐንስ መጽሐፍ ላይም የምንመለከተው እሱን ነው። በእሳትም የተቀላቀለው የብርጭቆ ባህር የሚመስለው አህየዋል። አምነው ተጠምቀው በጥምቀት ተጠመቁ፣ ወደ ቤተክርስቲያን ገቡ። ከዛ በኋላ ፈተና ግን አለ፣ መከራ ግን አለ፣ ስደት ግን አለ፣ ሰይፍ ግን አለ፣ ራቁትነት አለ፣ መገፋት አለ። እነዚህን የተቋቋሙ እምነታቸውን ያልካዱ ኦኬ መግዛት መሸጥ አትችሉም። የአውሬው ምስል በቀኝ እጃችሁ በግንባራችሁ ከሌለ መብላት አትችሉም፣ መጠጣት አትችሉም፣ መውጣት መግባት አትችሉም፣ ሰላምን አታገኙም ብላ ዓለም እጅ ብትጭንባቸው እግዚአብሔርን በፈተና ውስጥ የጠበቁ እነርሱ ድል አድራጊዎች መሆናቸውን የሚገልጽ ክፍል ነው። ተመልከቱ። ይቀጥልና በአውሬውና በምስሉ በስሙም ቁጥር ላይ ድል ነስተው የነበሩት የእግዚአብሔርን በገና ይዘው በብርጭቆ ባህር ላይ ሲቆሙ አየሁ አለ። አያችሁ አይደለ? በአውሬውና ይሄው
በአውሬውና በምስሉ በስሙም ቁጥር ላይ ድል ነስተው። እንዴት ነው አውሬውን ድል ሊነሱ የቻሉት? በእምነት። ለአውሬው አንሰግድም ብለው ታስታውሳላችሁ አይደለ? ራዕየ ዮሐንስ ምዕራፍ 13 ላይ ይኸው ከቁጥር 14 ላይ እንመልከት እንዴት አድርገው ድል እንደነሱ። ራዕየ ዮሐንስ ምዕራፍ 13 ያው ተምራችኋል። ከቁጥር 14 ተመልከቱ። በአውሬውን ፊት ያደርግ ዘንድ ከተሰጡት ምልክቶች የተነሳ በምድር የሚኖሩትን ያስታል። ሐሳዊው ነቢይ፣ ሐሳዊ ኤልያስ ይሉታል። እያመቻቸ ነው፣ መንገድን እየጠረገላቸው ነው ለሐሳዊው መሲህ ይሰግዱ ዘንድ። ኦኬ ለሐሳዊ ሐዋርያት የዮሐንስ ራዕይ ምዕራፍ 13 ቁጥር 1 ላይ ለተገለጠው አውሬ ተብሎ ለተገለጠው ሐሳዊ መሲህ ይሰግዱ ዘንድ። ስለዚህ ምን ያደርጋል? በአውሬውን ፊት ያደርግ ዘንድ ከተሰጡት ምልክቶች የተነሳ በምድር የሚኖሩትን ያስታል። የሰይፍ ቁስልም ለነበረው በሕይወት ለኖረውም ለአውሬው ምስልን እንዲያደርጉ በምድር የሚኖሩትን ይናገራል። ከዛስ በኋላ ቁጥር 15 ላይ አሁን ይህንን ድል ያደረጉ ናቸው እነዛ የእግዚአብሔርን መንግስት ተጎናጽፎ የምናያቸው። የአውሬው ምስል ሊናገር እንኳን ለአውሬው ምስል የማይሰግዱለትን ሁሉ ሊያስገድላቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው ይላል። ይሄንን የሚያደርገው ማን ነው? ሐሳዊ መሲህ፣ ሐሳዊ ነቢይ። ለማን ነው የሚያደርገው? ለሐሳዊ መሲህ መንገድ እየጠረገ ነው። እሱን አምልኩት፣ እሱ በእውነት ክርስቶስ ነው ብሎ በውሸት ይናገራል ሐሳዊው ነቢይ። ለእርሱ ስገዱ ብሎ በምትሃት ድንቅን ያደርጋል። ክፉ የተባለ ዲያብሎስም ይረዳዋል። ግን ለእርሱ ምን ታደርጋለች ምድር? አብዛኞች ይሰግዳሉ። ለእርሱ የማይሰግዱ ግን እስከ ሞት ድረስ ግድ ይላቸዋል። ይኸው ተመልከቱ። የአውሬው ምስል ሊናገር እንኳን ለአውሬው ምስል የማይሰግዱለትን ስለተማርነው ነው። እዚህ ላይ በደንብ አድርገን እያንዳንዷን ቨርስ ባይ ቨርስ በደንብ አብራርቼ አስተምሬያቸዋለሁ። ግልጽ ነው፣ ታውቃላችሁ። አሁን እንደ ክሮስ ሪፈረንስ ነው የምንጠቀመው። ኤኒዌይስ ለአውሬው ምስል የማይሰግዱለትን ምን ያደርግ? ሁሉ ሊያስገድላቸው፣ በእሳት ውስጥ ሊያሳልፋቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው። ታናናሾች፣ ታላላቆች፣ ባለጠጋዎች፣ ድሆችም፣ ጌታዎችም፣ ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ የአውሬው ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። በእውነተኞቹ ላይ ለአውሬው አንሰግድም ባሉት ላይ መከራን፣ እሳትን ይጨምራል እያለን ነው። ኦኬ ዛሬ እኮ ብዙ ሰው ለአውሬው ሰግዷል። ምንም እኮ የተገለጠ እኮ እውነት ነው። ምን ሸፍነው ምን ደብቀው አይደለም። ኦኬ አንዳንድ ሰው አውሬ ሲባል ለሆነ ጊዜ የሚመጣ ሐሳዊ መሲህ የሚባል ለዛ ሐሳዊ መሲህ መስገድን ብቻ እየጠበቀ ወደ መቃብር የሚወርድ ብዙ ሰነፍ ሰው እኮ አለ። ጎበዝ እንዴ ይሄ ቃል ዛሬ ላይ ሐሳዊ መሲህ የለም እንዴ በመካከላችን? ዛሬ ላይ ሐሳዊ ነብይ የለም እንዴ በመካከላችን? ኦኬ ለምን የሆነ ዘመን የሚገለጥ ብለን በዛ እይታ ብቻ እንመለከታለን? ኖ እንደዛ ብቻ ማየት የለብንም። ዛሬ ላይ አለ እኮ ሐሳዊ መሲህ በመካከላችን። ዛሬ ላይ ሐሳዊ ነብይ እኮ አለ በመካከላችን። ቅዱስ ዮሐንስ እንደነገረው የክርስቶስ ተቃዋሚዎች ብዙዎች አሉ። ምን የሚያደርጉ? ከእግዚአብሔር ቃል እንድንለይ የሚያደርጉ። ሐሳዊ ነብይ የተባለ የኃጢአትን ስራ እንድንለማመድ የሚያደርጉ ደቂቀ ሐሳዊ ኤልያሶች በዙሪያችን ሞልተዋል። የተገለጠ እውነት ነው። ቴክኖሎጂውን ብናይ ከእግዚአብሔር እኔና እናንተን ለማራቅ በመልካም እንዳንጠቀመው የተለያዩ ኃጢአቶችን የምንመለከትባቸውን ያቀርብልናል። እነዛ ሐሳዊ ነቢያት ናቸው ከእግዚአብሔር እንድንርቅ፣ ከክርስቶስ እንድንርቅ፣ ከመሲሁ እንድንርቅ የሚያደርጉ። ዛሬም ላይ እግዚአብሔርን እንዳንመለከት የሚያደርጉ ሐሳዊ ነቢያቶች፣ ጓደኛ ሊሆን ይችላል፣ አባት እናት ሊሆኑ ይችላሉ፣ ጎረቤት ሊሆን ይችላል፣ ወንድም እህት ሊሆኑ ይችላሉ። ማንኛውም ነገር ከእግዚአብሔር እንድንርቅ የሚያደርገን ኦኬ ሐሳዊ ነቢይ ይባላል። ለሐሳዊ መሲህ እንድንሰግድ ኦኬ ክፉ ለተባለ ሐሳዊ መሲህ እንድንሰግድ የሚያደርጉ ከኃጢአት ከቅድስና ወደ ኃጢአት ከጽድቅ ወደ እርኩሰት እንድንሻገር የሚያደርጉ መንገዶች ሁሉ ሐሳዊ ነቢያቶች ተብለው ይጠራሉ። ራዕየ ዮሐንስን ስናስብ በዘመናችን ያለውንም ሂደት እየተመለከትን ነው ልንማር የሚገባው። የሆነ ሰዓት ላይ ለሚነሳው ብቻ ብለን መመልከት የለብንም። ዛሬ ላይም አለ። ዛሬ ላይም ሐሳዊ ነቢይ አለ። ዛሬ ላይም ሐሳዊ መሲህ አለ። ዛሬ ላይም ክፉ ዲያብሎስ አለ ከእግዚአብሔር የሚለይ።
ቆም ብለን ልንመረምር እውነትን ልናቅ ገንዘብ ልናደርጋትም ያስፈልጋል ክርስቲያኖች። ስለዚህ ለአውሬው ምስል ሊናገር ወይም ለአውሬው ምስል የማይሰግዱትን ሁሉ ሊያስገድላቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው ይላል። አሁን ራዕይ ዮሐንስ ምዕራፍ 15 ላይ ስትመጡ ይሄንን ክፍል ድል ያደረጉትን ይናገራል። በአውሬውና በምስሉም በተለያየ ዘመን በተለያየ ጊዜ ለኃጢአት ያልሰገዱ ለበደል ለክፋት ያልሰገዱ እግዚአብሔርን ያልካዱ ጻድቃን ሰማዕታት በአውሬውና በምስሉ በስሙም ቁጥር ላይ ድል ነስተው ዓለምን ድል ነስተው ይላሉ አበው እና ያው ለምትርጓሜ ዓለምን ምን ብለው ዓለምን ድል ያደረጉ ዓለምን ድል የነሱ እንደ ዴማስ ዓለም ድል የነሳቻቸው ሳይሆን እነርሱ በእምነታቸው ዓለምን ድል የነሱ አልዘፍንም እዘምራለሁ ለእግዚአብሔር ያሉ አልዘሙትም በድንግልና እመላለሳለሁ ያሉ አዎ ከእግዚአብሔር ቃል ይልቅ ጆሮቼ ያሮጊቶችን ተረት የባልቴት ወሬ ከንቱ የሆነን ነገር አያደምጡም ለተፈጠርኩለት ዓላማ እመላለሳለሁ ያሉ እነሱ ዓለምን ድል የነሱ ምን ያደርጋሉ አለ በአውሬውና በምስሉ በስሙም ቁጥር ላይ ድል ነስተው የነበሩ የእግዚአብሔርን በገና የእግዚአብሔርን ምስጋና ማለት ነው የእግዚአብሔርን ምስጋና በገና ይዘው በብርጭቆ ባህር ላይ ሲቆሙ አየው በመንግስተ ሰማያት ብሎ ይተረጎማል። በእግዚአብሔር መንግስት ውስጥ ቆመው ታዩ ምስጋናን እያቀረቡ ውዳሴን እያቀረቡ ለማን ለእግዚአብሔር አምላክ ለታረደው ለእውነተኛው በግ ለኢየሱስ ክርስቶስ ቀቢ የማያስፈልገው ለተቀባው እኔና እናንተን ለማዳን ሿሚ የማያስፈልገው ግን የተሾመው እርሱ እኔና እናንተን በቀራንዮ ላይ ቤዛ ሆኖ በቤዛነቱ ያዳነን ለኢየሱስ ክርስቶስ አዲሱን ቅኔ እግዚአብሔር አምላክ የሚወደውን ምስጋና የድል ነሺዎችን ድምጽ ሊያሰሙ በእግዚአብሔር መንግስት ቆመዋል። ለምን አልሰገዱማ ለሐሳዊው ነብይ አልሰገዱማ ለሐሳዊው መሲህ አልሰሙማ ሐሳዊው ነብይ አልተመለከቱማ የሰይጣንን መንገድ ተመልከቱ አባቶቻችን በትርጓሜ ምን ብሎ እንዳስቀመጡት ይሄው ከዚህ በኋላ ወይ የምትመስል ባህር እሳት የተቀላቀለባት ሐሳዊ መሲህ ድል የነሱ ለምስሉ ያልሰገዱ ዘመር ዘመስ ብለው በእጃቸው ያልተከተቡ በግንባራቸው ያልጻፉ በዚያች ባህር ላይ ቆመዋል። አንድም ባህር ይቺ ዓለም ናት ይህቺ ዓለም አየው ይህችን ዓለም የምትመስል አለ እንድትወዷት የምትወድ ፍቅሯ እንደ እሳት ያቃጥላል። ሐሳዊ መሲህ ድል የነሱ ለምስሉ ያልሰገዱ ዘመር ዘመስ ብለው ያልጻፉ ይህቺ ዓለም ንቀዋታል አጥቅተዋታል ብሎ ይተረጉሙታል። ተመልከቱ ይሄው ወደ ራእዩ እንመለስ። በአውሬውና በምስሉም በስሙም ቁጥር ድል ነስተው የነበሩ የእግዚአብሔርን በገና ይዘው በብርጭቆ ባህር ላይ ሲቆሙ አየው። ዓለምን ድል ማድረጋቸውን ደግሞ ይገልጻል። ባህር የሚለው በብዙ ይተረጎማል። እዚህ ክፍል ላይ ስናይ በእሳትም የተቀላቀለው የብርጭቆ ባህር የሚመስል አየው ማለት ጥምቀትን ይናገራል። ከዛ ደግሞ በአውሬው ድል ነስተው ደግሞ ቆመው ስትመለከቱ ዓለምን ድል ነስተው ተብሎ ይተረጎማል በትርጓሜያችን ላይ ይኸው። እሺ በዚያች ባህር ላይ ቆመዋል። አንድም ባህር ይህቺ ዓለም ናት ይህቺን ዓለም አየው ኦኬ ሞ የምትመስል አለ ሞ እንድትወድ የምትወድ ፍቅሯ እንደ እሳት ያቃጥላል። ሐሳዊው መሲህን ድል የነሱ ለምስሉ ያልሰገዱ ዘመር ዘመስ ብለው ያልጻፉ ይህችን ዓለም ንቀዋታል አጥቅተዋታል። ኦኬ ስለዚህ ዓለምን ንቀው ለዓለም አንሰግድም በማለታቸው ድል አድራጊዎች መሆናቸውን ነው እየነገሩን ያሉት ድል ማድረጋቸውን። እሺ እንቀጥል። ስለዚህ በአውሬውና በምስሉ በስሙም ቁጥር ላይ ድል ነስተው የነበሩት የእግዚአብሔርን በገና ይዘው በብርጭቆ ባህር ላይ ሲቆሙ አየሁ ይላል። እዚሁ ክፍል ላይ ቁጥር 2 ላይ አንድ ወደ ራእይ መጽሐፍ ምዕራፍ 2-3 መመለስ ግድ ይለናል። ራእይ ዮሐንስ ምዕራፍ 2 ራእይ ዮሐንስ ምዕራፍ 3 እንመለከታለን። እያንዳንዱን ለምሳሌ እያንዳንዱን አብያተ ክርስቲያናት ሰባቱን አብያተ ክርስቲያናት እንዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ምንድን ነበር ያላቸው? በታናሿ እስያ ላይ ያሉትን ከኤፌሶን፣ ሰምርኔስ፣ ጴርጋሞን፣ ቲያጥሮን፣ ሰርዴስ፣ ፊልደልፊያ፣ ሎዶቂያ ምን ብሎ ነው የተናገራቸው የሚለውን ሐሳብ እንመለከታለን። እሺ እያንዳንዳቸውን
መለስ ብለን ወደ መጀመሪያው ትምህርት መሄድ መቻል አለብን። ኤፌሶንን እንዲህ መጀመሪያ ኤፌሶን ምንድነው ያላቸው? ዮሐንስ ራዕይ ምዕራፍ 2 ቁጥር 7 ላይ ከቁጥር 1 ጀምሬ ላንብብ። በኤፌሶን ወዳለው ወደ ቤተክርስቲያን እንዲህ ብለህ ጻፍ፣ በቀኝ እጁም 7 ከዋክብት የያዘው በሰባቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል። እግዚአብሔር አምላክ ነው የሚናገረው። አሁን ምን እንዳለው ቁጥር 7 ላይ ስሙ። ኤፌሶን ታናሿ እስያ ላይ የምትገኝ ምዕራባዊ ቱርክ ታናሿ እስያ ቱርክ ነው። ምዕራባዊው ክፍል ላይ የምትገኝ ከተማ ናት። ቅዱስ እግዚአብሔር አምላክ በቅዱስ ዮሐንስ በኩል መልእክት ሲልክላቸው ምንድነው ያለው? ቁጥር 7 ላይ መንፈስ ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማ። ድል ለነሳው ይሄው ድል ምን ላለው? ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ አለ። ከምንድነው ድል የነሳ? ድል የነሳው በኤፌሶን ላሉ ክርስቲያኖች ነው የሚናገረው። ድል መንሳት ምን ማለት ነው? ዓለምን ድል የነሱ ኦኬ፣ ዓለምን ድል የነሱ አንድም በባህር የሚመሰል ዓለም ድል የነሱ በባህር የተመሰለን ዓለም የረገጡ ያሸነፉ ጻድቃን ሰማዕታት ለእግዚአብሔር የሰገዱ እሱን ያመለኩ በእውነት የተመላለሱ በቅድስና የተመላለሱ እነርሱን ምን አደርጋለሁ? ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ፣ መንግስተ ሰማያትን ገንዘብ ያደርጋል እያላቸው ነው። ቀጠለና ደግሞ በሰምርኔስም እንዲህ አይነት ሐሳብ ተናግሯል። ሰምርኔስም ራዕይ ዮሐንስ ምዕራፍ 2 ቁጥር 11 ላይ መንፈስ ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማ። ድል የነሳው በሁለተኛ ሞት አይጎዳም ማለት ምን ማለት ነው? ሁለተኛ ሞት ፍርድን ገንዘብ አያደርግም ማለት ነው። አይፈረድበትም። ጻድቃን አይፈረድባቸው፣ በነገራቸው ይፈረድላቸዋል እንጂ ልዩነት አለው። እነሱ ኑ የአባቴ ብሩካን ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን የእግዚአብሔር መንግስት ውረሱ የሚለውን ቃል ይሰማሉ እንጂ ፍርድን ገንዘብ አያደርጉም። ስለዚህ ድል የነሳው በሁለተኛ ሞት አይጎዳም። ይሄ ሰምርኔስ ላይ ያለውን ነው የምንመለከተው። ጴርጋሞን እንመልከት። ወደ ጴርጋሞን ስትመለከቱ ቁጥር 17 ላይ ደግሞ ይሄው አሁንም መንፈስ ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማ። ድል ለነሳው ከተሰወረ መና እሰጠዋለሁ፣ ነጭ ድንጋይም እሰጠዋለሁ፣ በድንጋይም ላይ ከተቀበለው በቀር አንድ እንኳን የሚያውቀው የሌለ አዲስ ስም ተጽፏል ይላል። ድል ያደረገው ምን? ከተሰወረ መና እሰጠዋለሁ። ኦኬ፣ ሰማያዊ የእግዚአብሔርን ቤት የእግዚአብሔርን ወራሽ በሆነው በልጁ በኢየሱስ ክርስቶስ ወራሽ ይሆናል። ይሄ ሁሉ የሚናገረው ድል አድራጊዎች ክብርን እንደሚያገኙ፣ አክሊልን እንደሚያገኙ፣ የእግዚአብሔርን መንግስት እንደሚወርሱ ነው። ቲያጥሮን ተመልከቱ 24 ዳሩ ግን ከቁጥር 24 ጀምሮ ይላል። ዳሩ ግን ይህን ትምህርት ለማትይዙ ሁሉ የሰይጣንን ጥልቅ ነገር እነርሱ እንደሚሉት ለማታውቁ ለእናንተ በቲያጥሮን ለቀራችሁ እላለሁ አለ ጌታ። ሌላ ሸክም አልጭንባችሁም፣ ነገር ግን እስከመጣ ድረስ ያላችሁ እውነት ለጠበቀው እስከ መጨረሻ እስራኤል ለጠበቀው እኔ ደግሞ ከአባቴ እንደተቀበልኩ በአህዛብ ላይ ስልጣንን እሰጠዋለሁ፣ በብረት በትርም ይገዛቸዋል፣ እንደ ሸክላ ዕቃም ይቀጠቀጣሉ፣ የንጋትም ኮከብ እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማ ይላል። በተመሳሳይ መልኩ ድል ለሚያደርገው የእግዚአብሔር መንግስት እንደሚያወርስ በኤፌሶን በሰምርኔስ በእነዚሁ ሰባቱ አብያተ ክርስቲያናት በኤፌሶን በሰምርኔስ በጴርጋሞን በቲያጥሮን በሰርዴስ በፊልድልፊያ በሎዶቅያ ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሯል። አሁንም በራዕይ ዮሐንስ የምናየው እውነት ይሄንን ነው። ድል ያደረጉ ለሐዋርያው ያልሰገዱ ድል ያደረጉ የእግዚአብሔርን ቃል በእግዚአብሔር መንግስት ሲናገሩ እናደምጣለን። ይሄው በሐዋርያውም በምስሉም ለስሙም ቁጥር ድል በስሙም ቁጥር ላይ ድል ነስተው የነበሩ የእግዚአብሔርን በገና ማለት የእግዚአብሔርን ምስጋና ማለት ነው። በገና ሲል የእግዚአብሔርን ምስጋና ይዘው በብርጭቆ ባህር ላይ ሲቆሙ አየው። አንድም ባህር በሚለው በብዙ ይፈታል። አንድም በጥምቀት ብለን አይተናል ቅድም። አንድም ደግሞ በዓለም በብርጭቆ ባህር ላይ ሲቆሙ አየው ሲል በትርጓሜያችን ላይ ዓለምን ንቀዋት ዓለምን ድል ነስተው በዓለም ላይ ቆመው ለዓለም ሳይሰግዱ በዓለም ላለው ብልጭልጭ ነገር ሳይሰግዱ በብርጭቆ ባህር ላይ ሲቆሙ አየው። ግን ይሄ ቁጥር 1 በኃጥአን ላይ የሚወርደውን መዓት ሲነግረን፣ ቁጥር 2 ደግሞ ለጻድቃን የሚሰጠውን ክብር ይገልጽልናል። ለጻድቃን የሚሰጠውን ክብር ይገልጽልናል። እሺ እዚህ ጋር ተያይዞ
በገና የሚለውን having harps of God ይለዋል ግብፃውያን መተርጉማን ይሄንን በገና የሚለውን ቃል they are victorious have gone through all the days of their expiration. The time of escape, pain, and grief has gone, and now they are standing visible in public, holding the harps of victory and joy. The harps are not there, but harps of God, His reward to those who victor on His behalf. Okay. አሁን ምንድነው ያለና ግብፃውያን መተርጉማን ምን ይያሉ ነው? They are victorious, have gone through all the days of their expatriation. በከራቸውን አልፈዋል። ያ እሳት የተባለን መከራ፣ ስደት፣ እንግልት፣ ጦር እነዛን ሁሉ ምን ብለዋል? አልፈዋል። The time of escape ይላል። Pain and grief has gone. ይሄ ሐዘን፣ ህመም፣ ለቅሶ እነዚህ ሁሉ ነገሮች አልፈዋል አሁን and now they are standing visible in public. አሁን ቆመው እናያቸዋለን ጻድቃን ቅዱሳን ሰማዕታትን ለቪዚብል in public በግልጽ እየታዩ holding the harps of victory and joy. holding the harps of victory and joy ማለት በገናን ይዘው ይሄ በገና መያዛቸው አሸናፊዎች መሆናቸው የእግዚአብሔርን ምስጋና ይዘው አሸናፊዎች መሆናቸውን እየዘመሩ በደስታ እናያቸዋለን። okay and now the harps are not theirs but the harps of God ይላል። የያዙት በገና የነሱ አይደለም ግን የእግዚአብሔር በገና ነው። ምስጋናው ከእግዚአብሔር ተሰጣቸው። የያዙት በገና የነሱ ሳይሆን እግዚአብሔርን የሚያመሰግኑበት በገና ነው። His reward to those who victor on His behalf ይላል። okay ያሸነፉ ድል ያደረጉ እሱን ተጠቅመው በእርሱ ኃይል እግዚአብሔርን ገንዘብ አድርገው ድል ያደረጉ እነዚህ ቅዱሳን ናቸው። ስለዚህ ራዕየ ዮሐንስ ምዕራፍ 15 ቁጥር 2 ላይ በገና ይዘው በብርጭቆ ባህር ላይ ሲቆሙ አየው የተባለው ጻድቃን ሰማዕታት ነው። ምስጋናን ማቅረባቸውን ለእግዚአብሔር አምላክ ምስጋናን ሲያቀርቡ ድል ማድረጋቸውን የሚገልጽ ክፍል ነው። እሺ ቁጥር 3 እና 4 ሁሉን የምትገዛ አሁን ምን አይነት ምስጋናን አቀረቡ የሚለውን ሐሳብ ከብሉይ ኪዳን ጋር ያነጻጸረ ነው የሚገልጽልን። ሁሉን የምትገዛ ጌታ አምላክ ሆይ ስራህ ታላቅና ድንቅ ነው። የአሕዛብ ንጉስ ሆይ መንገድህ ጻድቅና እውነተኛ ነው። ጽድቅና እውነተኛ ነው። ጌታ ሆይ የማይፈራህና ስምህን የማያከብር ማን ነው? አንተ ብቻ ቅዱስ ነህና የጽድቅህም ስራ ስለተገለጠ አሕዛብ ሁሉ ይመጣሉ በፊትህም ይሰግዳሉ እያሉ የእግዚአብሔር ባሪያ የሙሴን ቅኔና የበጉን ቅኔ ይዘምራሉ። ሙሴ ምን ይያለን ነው? የሙሴን ቅኔንና የበጉን ቅኔ ይዘምራሉ ሲል ሙሴ እስራኤል ደስጋ ከግብጽ ምድር ከፈርዖን ባርነት ወጥተው የኤርትራ ባህርን ከተሻገሩ በኋላ የዘመሩትን የድል አድራጊዎችን ዝማሬ ይዘምራሉ ይያለን ነው። ኦኬ አንደኛ እግዚአብሔር አምላክ ሙሴን ተጠቅሞ የእስራኤል ደስጋ ከግብጽ ባርነት ነፃ ወጥተዋል። አሁን ደግሞ እግዚአብሔር አምላክ ኢየሱስ ክርስቶስ ከዳቢሎስ ፈርዖንን በዳቢሎስ ይመስለዋል። ከዳቢሎስ አገዛዝ አዳም ግብሩ ለማን? ለዳቢሎስ። ሔዋን አመቱ ለማን? ለዳቢሎስ የሚለውን የዕዳ ደብዳቤ እግዚአብሔር አምላክ ኢየሱስ ክርስቶስ ምን ብሏል? ደምስሶልናል። ስለዚህ አሁን ተሻግረናል ከድቅድቅ ጨለማ ወደሚደነቅ ብርሃን። እስራኤል ደስጋ በግብጽ ምድር ከግብጽ ምድር ተስፋ ወደሚያደርጓት ማርና ወተት ወደምታፈልቀው ምድር እንደገቡ ሁሉ አሁንም እኛ ተስፋ ወደምናደርገው መንግስተ ሰማያት በማን በኩል? በክርስቶስ ኢየሱስ በኩል ወራሽ መሆናችንን የሚገልጽ ክፍል ነው። ይሄንን በዘጸአት 15 ላይ ታገኙታላችሁ። ዘጸአት 15 ተመልከቱ። ዘጸአት 15 ኦሪት ዘጸአት 15 ይሄው ምን ይላል? ኦሪት ዘጸአት ምዕራፍ 15 ላይ አብረን እናንበው። በዚያን ጊዜ ሙሴና የእስራኤል ልጆች ይህንን መዝሙር ለእግዚአብሔር ዘመሩ ይላል። እንዲህ ብለው ተናገሩ፣ በክብር ከፍ ከፍ ብሎአልና ለእግዚአብሔር እዘምራለሁ። ፈረሱንና ፈረሰኛውን በባህር ጣለ። ጉልበቴ ዝማሬ እግዚአብሔር ነው፣ መድኃኒቴም ሆነልኝ። ይህ አምላኬ ነው፣ አመሰግነዋለሁም። የአባቴ አምላክ ነው፣ ከፍ ከፍም አድርገዋለሁ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። የፈርዖን ሰረገሎች
ሰራዊቱንም በባህር ጣላቸው። የተመረጡት ሶስተኞች በኤርትራ ባህር ሰጠሙ። ቀላያትም ከደኗቸው፣ ወደ ባህር ጥልቀት እንደ ድንጋይ ሰጠሙ። አቤቱ ቀኝህ በኃይል ከበረ፣ አቤቱ ቀኝህ ጠላቱን አደቀቀ። ኃይልህ ማለት ነው ቀኝህ ሲለው። በክብርህም ብዛት የተነሱብህን አጠፋ። ቁጣህን ሰደህ እንደ ገለባም በላቸው። በአፍንጫህ እስትንፋስ ውኖች ተከመሩ፣ ፈሳሾቹም እንደ ክምር ቆሙ። ሞገዱም በባህር ውስጥ ረጋ። ጠላትም አሳድጄ እይዛቸዋለሁ፣ ምርኮም እካፈላለሁ። ነፍሴም ትጠግባቸዋለች፣ ሰይፌንም እመዛለሁ፣ እጄም ታጠፋቸዋለች አለ። ነፍስህን አነፈስ፣ በባህርም ከደንሃቸው። በኃይለኞች ውኖች እንደ አረር ሰጠሙ። አቤቱ በአማልክት መካከል እንዳንተ ያለ ማን ነው? በምስጋና የተፈራ ድንቅንም የምታደርግ በቅድስና የከበርክ እንዳንተ ያለ ማን ነው እያሉ ሲዘምሩ ይህንን መዝሙር ይሄ እንግዲህ በሙሴ ዘመን በብሉይ ኪዳን ሙሴና የእስራኤል ልጆች እግዚአብሔር አምላክ ከፈርዖን ባርነት ከግብጽ ባርነት ነፃ ሲያወጣቸው የዘመሩት ዝማሬ ነው። በሐዲስ ኪዳን ላይ ደግሞ በራዕየ ዮሐንስ ምዕራፍ 19 ላይ ይሄንን ዝማሬ እናገኘዋለን። ለምንድን ነው ይሄ ዝማሬ ስፔሲፊክሊ የተገለጠው እዚህ ክፍል ላይ ቢሉ ሙሴ ከግብጽ ባርነት እስራኤላውያንን በእግዚአብሔር እርዳታ ነፃ እንዳወጣ ኦኬ እግዚአብሔር አምላክ ኢየሱስ ክርስቶስ ደግሞ እኔና እናንተን ፈርዖን ከተባለ ዲያብሎስ እኔና እናንተን ሊገድል ከሚፈልግ ዲያብሎስ እኔና እናንተን ሊያጠፋ ከሚፈልግ ዲያብሎስ በቤዛነቱ አስተውሉ በቀራንዮ ላይ በከፈለው የቤዛነት ስራ በእርሱ ድል አድራጊዎች እንድንሆን ገንዘብ አደረገን አዳነን ወደሚደነቅ ብርሃን አወጣን የመንግስቱ ወራሾች አደረገን ብለው ያመሰግኑታል። ለዛ ነው ሁሉን የምትገዛ ጌታ አምላክ ሆይ ስራ ታላቅና ድንቅ ነው። የአህዛብ ንጉስ ሆይ መንገድህ ጻድቅና እውነተኛ ነው። ጌታ ሆይ የማይፈራህና ስምህን የማያከብር ማን ነው? አንተ ብቻ ቅዱስ ነህና የጽድቅም ስራ ስለተገለጠ አህዛብ ሁሉ ይመጣሉ በፊትም ይሰግዳሉ እያሉ የእግዚአብሔርን ባሪያ የሙሴን ቅኔና የበጉን ቅኔ ይዘምራሉ። ያ ዝማሬ የድል አድራጊዎች ዝማሬ ነው። የኤርትራን ባህር ከፍሎ ድል ያደርጉ ዘንድ የረዳቸውን እግዚአብሔር አመስግነዋል ሙሴና እስራኤል ህዝብ። አሁንም እነዚህ ጻድቃን ሰማዕታት ቅዱሳን በክርስቶስ በእውነት አምነው እምነታቸውን ጠብቀው የእግዚአብሔርን መንግስት በልጁ በኢየሱስ ክርስቶስ በኩል የወረሱ በእግዚአብሔር ፊት ቆመው መልካሙ የተባለውን አዲሱን ቅኔ ይናገራሉ። ከተለያየ እሳት ውስጥ የመጡ ናቸው። በተለያየ ፈተና ውስጥ ያለፉ ናቸው። በተለያየ ሰይፍ ውስጥ ያለፉ ናቸው። በተለያየ የህይወት መከራ ውስጥ ያለፉ ናቸው። ኦኬ አንድም በብርጭቆ ባህር ሲል በዓለም ውስጥ ኖሮ ዓለምን ድል አድርገው ያለፉ፣ አንድም ደግሞ ተጠምቀው ክርስቲያን የሆኑ በክርስቶስ ያመኑ ናቸው። ግን በክርስቶስ ኢየሱስ እርዳታ ምን አድርገዋልና ዓለምን ድል አድርገዋታል። ስለዚህ ድል እንድናድርግ የረዳህን ብለው ሙሴና እስራኤላውያን እንዳመሰገኑ አሁንም እነዚህ ጻድቃን ሰማዕታት እግዚአብሔርን ምን ይሉታል? ያመሰግኑታል። ያንን ነው ቤዚክሊ ቁጥር 4 ላይ እያየን የነበረው ማለት ነው። ከዚህ በኋላ አየሁ ደግሞ ይላል። አሁን ደግሞ ከዚህ በኋላ ይሄንን ታላቅና ድንቅ በሰማይ የተደረገን ምልክት ካየ በኋላ ሌላ ደግሞ ቁጥር 5 ላይ ሌላ ደግሞ ከዚህ በኋላ አየሁ ብሎ ደግሞ እግዚአብሔር አምላክ የገለጠለትን ምልክት ይነግረናል ማለት ነውና እዚህ ላይ እናቆማለን። ከዚህ በኋላ 5 6 እና ከ5 እስከ 8 ያለውን ረቡዕ እንጨርሳለን። ከዛ በአጠቃላይ ምዕራፍ 15 ያልቃል ማለት ነው። ዛሬ ግን ምን አየን? አንደኛ በኃጥአን ላይ የሚደረገውን ፍርድ ከእግዚአብሔር ዘንድ የሚመጣውን መዓት ተመልክተናል። ሁለተኛ ቅዱሳን ጻድቃን ሰማዕታት በጥምቀት ወደ ቤተክርስቲያን የተጨመሩ እንዴት አድርገው ድል እንዳደረጉት አይተናል በእግዚአብሔር ኃይል። አንድም ደግሞ ባህር በተባለ ዓለምን የናቁ ዓለምን የተጸየፉ እነርሱ ጻድቃን ሰማዕታት ቅዱሳን ድል አድራጊዎች መሆናቸውን በዛሬው ክፍል ተምረናል። ሙሴና እስራኤላውያን በዘጸአት 15 ላይ የዘመሩትን ዝማሬ ስለምን በራዕየ ዮሐንስ ምዕራፍ 15 ላይ ተጠቀሰ የሚለውን ክፍልም ያንንም ተመልክተናል ማለት ነው። ረቡዕ ዕለት ከቁጥር 5 እስከ 8 ያለውን እናይና
እንጨርሳለን ይህን ክፍል ማለት ነው። አንዴ ቁጥር 3 በገና ያዙ የሚለውን ይሄው እግዚአብሔርን የሚያመሰግኑበትን አንደበት ገንዘብ በማድረግ ጸንተዋል። ሁሉን የፈጠረ እግዚአብሔርን ያመሰግኑታል። ሙሴ ንሴብሖ ብሎ እንዳመሰገነ ይሴብሖ ያመሰግኑታል። ኦኬ ለማን እግዚአብሔርን ያመሰግኑታል? ሙሴን የረዳ ሙሴ ከግብጽ ምድር ነፃ ይወጣ ዘንድ ክንድህን የገለጥክለት አምላክ እኛንም ከዲያብሎስ ባርነት ከዚህ ዓለም መከራ እሳት ከተባለ ፈተና ነፃ አውጥተናል ብለው ያመሰግኑታል። ኦኬ ሁሉን የምትገዛ በሁሉ አድረህ የምትኖር አቤቱ ስራህ ድንቅ ነው እያሉ ያመሰግኑታል። ፍርድህ ጽድቅ ርት ነው። ጽድቅ ለጻድቁ ፈርዶ የሚሰጥ ዋጋ ርቱ ለኃጡ ፈርዶ የሚያመጣው ፍዳ ፍናዊ ከየወል ነው። ምን ማለት ነው? ፍርድ ቀጥተኛ ነው፣ እውነተኛ ነው፣ ጽድቅ ነው። በኃጣን ላይ እውነተኛን ፍርድ ትፈርዳለህ፣ ለጻድቃን ደግሞ እውነተኛን በእውነተኛ ቃል ትፈርድላቸዋለህ፣ ታሳርፋቸዋለህ፣ ታጽናናቸዋለህ። መንግስትህን ይወርሱ ዘንድ ገንዘብ ያደርጉ ዘንድ ትረዳቸዋለህ። በአሕዛብ ሁሉ ላይ ሰልጥነህ የምትኖር እያለ እግዚአብሔር አምላክ ሲያመሰግኑ ተመልክተናል ማለት ነው። ስለዚህ የዛሬን ክፍል በዚህ ላይ የምንጨርሰው ከዚህ በኋላ ያለውን የራዕየ ዮሐንስ ምዕራፍ 15 ፍጻሜ ረቡዕ ዕለት እንጨርሳለን። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉንም እንወዳት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከኔና ከእናንተ ጋር ይሁን። ይቆየን።